የቀርሜሎስ ተራራ ላይ ነው ያለሁት። እንግዲህ ነብዩ ኤልያስ የኖረበትና ብዙ ታምራት የሰራበት ቦታ ነው። በተለይ ከበዓል ነቢያት ጋር መስዋዕት አቅርቡ ብሏቸው እሳት ከሰማይ ወርዶ እንዲበላ ጠይቁ ብሏቸው እነሱን ያዋረደበትና እሱ ግን እሳት ከሰማይ አውርዶ መሰዊያው ሳይቀር የተቃጠለበት ቦታ ነው ይሄ ቦታ። ስለ ኤልያስ ሳስብ አንድ በጣም የሚገርመኝ ነገር አለ። ኤልያስ ወደ ሰማይ ከማረጉ በፊት አልለይህም ብሎት ሲከተለው የነበረው ኤልሳዕን ይዞ ወደ ዮርዳኖስ ወንዝ ደረሰ። ዮርዳኖስ ወንዝ ሲደርስ ባህሩን በመጎናጸፊያው ከፈለውና ሁለቱም ተሻገሩ። ከተሻገሩ በኋላ ባህሩ ወደ ቦታው ተመለሰ። ከዚህ በኋላ ለነብዩ ኤልሳዕ ወይም ለደቀ መዝሙሩ ኤልያስ ምን አለው? ካንተ ከመለየቴ በፊት እንዲሆንልህ የምትፈልገው ነገር ካለ ጠይቀኝ አለው። በአንተ ላይ ያደረው የእግዚአብሔር መንፈስ በእኔ ላይ እጥፍ ድርብ ሆኖ ይደርብኝ አለው። በጣም አስቸጋሪ ነገር ነው የለመንከው፣ ግን ባየህ ጊዜ እኔ ሳርግ ሲሆን ባየህ ጊዜ ይሆንልሃል አለው። በነገራችን ላይ አሁን በዚህ ዘመን ቢሆን ያንተ መንፈስ እጥፍ ይሁን ብሎ ለመምህሩ ሲጠይቅ መምህሩ ይናደዳል። ምን ከኔ መብለጥ ነው የምትፈልገው ሊል ይችላል። ኤልያስ ግን ይሆንልሃል አለው። እንዳለውም ኤልያስ ሲያርግ ኤልሳዕ እየሮጠ ተከተለው፣ ከመጎናጸፊያው ወረወረለት። ከዚህ በኋላ ኤልያስ መንፈሱ በኤልሳዕ ላይ እጥፍ ሆኖ እንዳደረ በምንድን ነው የምናውቀው? ብዙ ጊዜ የሚነገረው ያስነሱት ሙት ቁጥር ነው። ያኛው በአንድ አስነስቶ ነበር። ኤልሳዕ ግን ከሞተ በኋላ ጭምር ሁለተኛ ሙት አስነስቷል። ግን አንድ እዚሁ ታሪክ ላይ ያለ አንድ እውነት አለ። ኤልሳዕ ከኤልያስ መንፈስ ከወረደለት ወይም መጎናጸፊያውን ከተቀበለ በኋላ በዮርዳኖስ ወንዝ ሲመለስ ዮርዳኖስ ወንዝ ሞልቶ ነው የጠበቀው። ቅድም በኤልያስ ጸሎትና በመጎናጸፊያው የተከፈለው ባህር አሁን ገጥሞ ነው የጠበቀው። ስለዚህ ምን አለ? የኤልያስ አምላክ ወዴት ነው ብሎ የኤልያስን መጎናጸፊያ መጥቶ ኤልሳዕ ተሻገረ። ይህ ብቻ የኤልያስ መንፈስ በኤልሳዕ ላይ እጥፍ መሆኑን ያሳያል። እንዴት ካላችሁ ኤልያስ ወደ ሰማይ ከማድረጉ በፊት ለመጨረሻ ጊዜ ያደረገው ታምር የዮርዳኖስን ባህር መክፈል ነበር፣ ወንዝ መክፈል ነበር። ኤልሳዕ ደግሞ ኤልያስ ካረገ በኋላ ለመጀመሪያ ጊዜ ያደረገው ታምር ባህሩን መክፈል ነው። የኤልያስ የመጨረሻ ታምር የኤልሳዕ የመጀመሪያ ታምር ሆነ ማለት ነው። ይህ ማለት ምን ማለት ነው? የኤልያስ መጨረሻ የኤልሳዕ መጀመሪያ ሆነ ማለት ነው። እጥፍ ድርብ ማለት ይሄ ነው። ይህ በተለይ ለጀነሬሽናል እንትን በጣም ኢንስፓየር የሚያደርግ ነው። ከኛ የበለጡ ከኛ የተሻሉ ሰዎች አሉ። በጣም የምንመኘው ቦታ ላይ ያሉ ሰዎች አሉ እና ተስፋ እንቆርጣለን። አንዳንዴ እነሱ የደረሱበት ላይ አንደርስም እንላለን፣ እነሱ የሚያውቁትና አናቅም እንላለን። ሜንተርሺፕ ካመንንና ሰዎችን በትክክል ካከበርናቸው የነሱ መጨረሻ የኛ መጀመሪያ ይሆናል። ስለዚህ በተለይ የሆነ ሰው በልጦ ስታይ፣ በጣም ተሳክቶለት ስታይ፣ ትልቅ ደረጃ ላይ ደርሶ ከፍ ብሎ ሲያርግ ስታየው ተስፋ እንዳትቆርጥ። እሱ አሁን ያለበት ስታተስ ላንተ መነሻ ሊሆን ይችላል። አሁን ያለህበት እሱ የደረሰበት ጉዳይ ማለት ላንተ መነሻ ነው። አሁን እሱ ያለውን ዕውቀት በደንብ ከሰማኸው እሱ የመጨረሻ የደረሰበት ዕውቀት ላንተ የመጀመሪያ ዕውቀት ነው። ስለዚህ ብዙ ርቀት ልትሄድ ትችላለህ ማለት ነው። ከዚህ በላይ የሚያጽናና የሚያበረታ ነገር ያለ አይመስለኝም።